ሰዎችን አገታላችሁ ነው ምናወጣው ፐርሰናል የምትጠይቀኝ እኔ ካለና ነው ኦብቪስሊ። ስለዚህ ጥያቄውን ትመልሳለህ። እንደዚህማ ቢሆን ኖሮ ፊቴን ወደ አሜሪካ ዞሬ ጠጣ ነበር ያለው ሶ እናንተ ማውን ተነስታችሁ ይሄንን አይዲያ እንዲህ የሰውዬው እኮ እንዲመታገት ይችል ነበር። ሰላም ዲናችሁ የአሪፍ ቶክ ቤተሰቦቻችን አላችሁ። ሶ አሪፍ ቶክ ፖድካስታችን ሲዝን 2 በሚገርምና በአዲስ ሴትአፕ በአዲስ ስቱዲዮ በአዲስ ኮንሰፕት መጥቷል። ሶ ሲዝን 1 ላይ ፕሮብሌማችን ኮሜንቶች ነበሩ። ሲዝን 2 ደግሞ ምን ይዘንላቸው መጥተናል፣ በምን አይነት ፎርማት ይዘንላቸው መጥተናል የሚለውን ነገር በደንብ ዲስከስ እናደርጋለን ማለት ነው። ናይስ ያ አይ ቲንክ በአዲሱ ኤፒሶዳችን አንድ ይዘን እንመጣው ነገር ጨዋታ ነው። ወደ ፕሮግራም ይዘን የምናመጣው ያው በኋላ በደንብ ዲስከስ መደረጉ አይቀርም። እሱን ማን ይዞ መጣው የሚለው ነገር አጂ ከዛ ጋር የምገናኝ ይመስለኛል። definitely that's why you are here ያሬድ እባላለሁ። እንግዲህ በሙያ ኢንጂነር በስራ ግን ያው የቢዝነስ ባለሙያ አበለ ወይ ደግሞ የአንድ ቢዝነስ ባለቤት። ከዛ ውስጥ አንደኞቹ ላይ ከምንሰራቸው ሰው ውስጥ አንደኛው የጨዋታ አዋቂ የሚባል አንድ ቢዝነስ አለን። ጨዋታዎችን ወደ ማህበረሰቡ ማቅረብ ብቻ ዓላማችን ነው። አይ ቲንክ አሁንም በዚህ የሚያገናኘን እሱ ይመስለኛል። ከአሪፍ ፖድካስት አሪፍ ፕሮግራም ነው እስካሁን ድረስ እንዳየነው። እስቲ ጨዋታ ደግሞ መጨመርበት የተለየ ነገር ምን ይዘን መምጣት እንችላለን የሚለው ነገር አይ ቲንክ ፎር ዘ ላስት ምን ያህል ጊዜ አይ ቲንክ 8 ኤፒሶድ ምናምን ስታት ነገር በደንብ የቀረጽ ነው የነበረው። እሱ ጋር በደንብ ተነሱ ነገሮች ነበሩት። ናይስ ሆፕፉሊ እነሱ ነገር አልገዝ ለማድረግ የሆነ ነገር አለበነ ቫልዩ አድ እናደርጋለን ብዬ ተስፋ አደርጋለሁ። በትንሽ ይመስላል። good nice so ስለዚህ ከየትኛው ጀምረን ከተነሱት ኮሜንቶች ውስጥ እያነሳን እንምጣ። እናም ደግሞ ራሳችን ሲያየናቸው ፕሮብሌሞች ምንድን ነበሩ ሚለውንም እያነሳን በዛው እንሄዳለን። so the first የተነሳው ኮንሰፕት ምንድን ነበረ? obviously ፖድካስቱ ረጅም ሆኗል ነበረ ተብሎ ነበረ። so I think እንደውም አንደኛው ፖድካስት 3 ሰዓት ሊሆን ሲል አይነት በቃ ትንሽ 2 ደቂቃ ሲቀር 5 ጉዳይ ለ3-5 ጉዳይ ሲል ግማሽ የሥራ ቀን ማለት ነው በቃ የነበረው። እና የሚገርምህ የመጀመሪያው ስቱዲዮአችን ላይ ማለት ነው ስንቀርጽ እንትኑ ላይ ይታይ ነበር ፀሐይዋ ማለት ነው ጀምራ እስከምትጠር ሁሉ ይታይ ነበር የነበረው ሴትአፕ ላይ ማለት ነው። እና እኛ ራሱ ኖቲስ ያደረግነው ቀርጸናል እየቀረጽን ነው። እና ደግሞ አሪፍ ኢነርጂ ነበር የነበረው ፖድካስቱ ለነገሩ እዛ ጋር ነበር። ኦብቪየስሊ እንደተማሩበት እርግጠኛ ነኝ። እንደውም ኮሜንት ያሉት ምንድነው አሪፍ ነበረ ግን ትንሽ ረዘመ ነበር ሐሳቡ ነበር። ሶ ኦብቪየስሊ ትንሽ አሁን አቴንሽን ስፓማችንን ትንሽ እንትን ያለ ስለሆነ ኦብቪየስሊ በደንብ ረዝሟል። እና ያንን ነገር እንዴት እናሳጥረዋለን? አንደኛው ፓርት የመጀመሪያው ኮሜንት እሱ ነበር የነበረው። ኦብቪየስሊ ኮሜንት እያደረጉ ነው ግን ይሄ ፊዚካሊ አውራይዲ ስለሆነ ነው። ቲን ነምበር ልናውጣ ይለን ነው ተማሪዎች ቲን ነምበር ዩኒቨርሲቲ ተማሪዎች ነው ቲን ነምበር አውጡ ተብለን አሁን እና ተቀምጠናት ቲን ነምበር ያልናውጣ ማለት ጠራኝና ፖድካስት ላይ ምናምን ነገር አለ ማለት ነው። ፖድካስታችሁ የሚገርም ግን ቱ ፕራይቬት ነገሮች ውስጥ ገባላችሁ ነገር አለ። ኦኬ አይዶን የትኛው ፓርት ጋር አብራርቶታል ምናልባት ቱ ፕራይቬት ሲል እሱ ያብራሩ ነው ሌላኛው ሳይድ ነው። ይሄን ቱ ፕራይቬት ሲል የትኛው ፓርት ማለትም ሜቢ እኔ እንጃ የትኛው ሳይድ ላይ እንደዚህ አይነት ቱ ፕራይቬት ነገር እንዳወራን አላስታውስም። ግን ኦኬ ቤት እሱን አንዱ እና ሁለተኛ ያነሳው ነገር ምንድነው የሆነ ጌም ነገር የለው ማለትም የሆነ እንትን ነገር የለው ማለት አሪፍ ነው ግን የሆነ ፍላክቹዌሽን ኦፍ ኢሞሽንስ የለውም ነበረ። የሆነ በቃ ቀጣይ የሆነ ጓጉት ሁሉ ጊዜ አማርኛ ላይ ያለ አይደል ምንድነው እያዋዛ የሚያስተምር ላይክ ሜቢ ኢንስፒሬሽን ለማድረግ አስቦ ልጅ በጣም እንደዛ ነበር ሲል የነበረው። ሶ ሁለተኛው ምንድነው የሆነ ጌም ነገሮች የሆነ ጌም ይፋል ተደረገም ወይ የሆነ አሁን ለምሳሌ እንደውም ሪፈር አድርገን ምንድነው ሌሎች ፖድካስቶች ላይ ታል የሆነ ነገር ያነሱና በቃ ፒክ ያደርጉታል ነገር ነበር ሲል የነበረው። ሶ ኦብቪየስሊ እኛ ያንን አይነት ፊሊንጎች ገስቱን ድራማ ሰርተን አናምጠው ግን ምን አይነት እዛ ጋር ሲማሩበት እንዴት ነው ሞመንተሙን ትንሽ ዲስራፕት እያደረገን የሚሄደው የሚለው ነበር። እሱ አይ ቲንክ አንድ እንትን አለ እንደውም ሜቢ ላይክ ወደ አፋር ይደዛቃላል ጫፋሽ ብትሄዱም ታውቀዋለህ እንትን አላቸው። የአፋር መንገድ በሁለት አይነት መንገድ ነው ያለው። ብትሄድ አንደኛው በደብረ ብርሃን በኩል የምትወጣበት መንገድ አለ። አንደኛው አይ ቲንክ በአዋሽ በኩል ሜድ ሌላ መንገድ አለ። ሁለት መንገድ። ሶ የደብረ ብርሃኑ መንገድ በጣም ጥልፍልፍ ነው፣ በጣም ብዙ ረጅም ነው ግን ደግሞ እንትን አይደለም ምንድነው አሰልቺ አይደለም። ይሄኛው በጣም አጭር ነው ግን ደግሞ በጣም አጭር ነው። አሰልቺ የሚያደርገው ምንድነው መንገዱ ቀጥ ያለ መንገድ ነው። ብዙ ጊዜ ሾፌሮች ራሱ እንቅልፍ ይወስዳቸዋል በጣም መንገዱ ቀጥ ከሆነ ሾፌር የሚያደርገው ነገር ያስፈልጋል። ሜቢ አንዳንድ ፖድካስቶች እንደዛ ሊሆኑ ይችላሉ አለስ ላይክ መሀል ላይ እንትን ከሌላቸው ሰዎችን የሆነ የሚያነቃ ነገር ቢኖራቸው ሜቢ ላይክ
እንደ ሳይድ ቶክስ ነገር ሜቢ ላይክ ከዋናው ቶፒክ እንኳን ወጣ ብሎ ራሱ ሰዎች አዝናንቶ መመለስ የሚችላቸው ነገሮች ውስጥ ቢጨመሩባቸው ሰማው ቅድም እንዳሉ ነው ሰው መርዘም የሚለውን ፓርት እንዲረሳው ማድረግ የሚችልበት ትንሽ ፖቴንሻል መጨመር ይችላል። ያ ሶ ስለዚህ አሁን እውነታቸውን ኦብቪስሊ እንደዛ ከሄደ ትክክል እዛው ጋር ኦኬ ያልኳቸውና ማለት ነው ቲም ነበር ወረፋ ስለነበር ክብ አደረግነውና ማውራት ጀመሩ። ሶ እንዴት እናደርገው እያለ ነበር ዶም ተነስቶ ምን አያችሁ ከዛዛ አንዳንዶቹም ፖድካስቱ አይዲያ የነበራቸው ልጆች እየነገርናቸው ከዛ ባይዘው እሱን እንደውም በደንብ ማርኬት ያደረገው እኔ እንደውም ምን አላውቀውም ግን ሪል ጠቃሚ ፖድካስት አለ። አንዳንድ ጊዜ ምን ይባላል የሆነ ድርጊቶች ወይም ስራዎች ያወሩ ምናምን ነገር ነው። ሶ አትሊስት የሆነ ያለ አትሊስት ዴሊቨር ያደረግነው ነገር ጥሩ መሆኑ የምታየው ጀስት እሱም ሲያወራ ነበርና እየነገራቸው ከዛ እንዲህ ቢሆን ይሄ ነገር ረዘምና እንዴት እንደምታሳጥሩት አላውቅም። ከዛ ደግሞ ይሄ ብሎና ግን አሁን ጨዋታው የሚመጣው እዚህ ነው። እናምጣው እስቲ አሁን የትኛው ፓርት ጋር አሁን እንዴት ጌሚፋይ አድርገው እናሳጥረው ከሚለውን ጀምር ከየት ነው አይሊክ አሁን በዚህኛው ኤፒሶድ ላይ የሆነ ከሰራናቸው ስራዎች መነሳት እንችላለን። ብዙ ጊዜ ኤክስፒሪየንስ ዲዛይን ላይ ራሱን የቻለ እንትን አለው ጥናት አለው ወይ ደግሞ ፎርሙላ አለው የሚቀመጥበት። ለምሳሌ ሰዎች አንድ ፕሮግራም ላይ ከመውጣታቸው በፊት የሆነ አንቲሲፔሽን ክሬት መደረግ አለበት። ላይክ ስሩ ፕሮሞሽንስ or like የሆነ ቫይራል ኮንቴንት ክሬት አድርገን ሰዎችን አንቲሲፔሽን ክሬት ማድረግ አለብን፣ የምንፈልገውን አንቲሲፔሽን። ከዛ በኋላ ሰዎች ያንን አንቲሲፔሽን ወይ ደግሞ ያን ትሪገር ወይ ደግሞ ሰዎች ሁክ ነው ብዙ ጊዜ ኮንቴንት ላይ ያ ሁክ ያስፈልጋቸዋል ሰዎች። ሶ ሁኩ ኦፍ ኮርስ ብዙ አይነት የሁክ ታይፖች አሉ። እኛ የተለየ ነገር ይዘን ለማምጣት ያሰብነው አለ አይ ቲንክ ሚስተር ነው ትንሽ ቆይቶ ይገለጻል። እና ያንን ሁክ መጀመሪያ ቢልድ ማድረግ ትልቅ የቤት ስራ ነው የሚሆነው። በተለይ ሰዎች ሪሌት የሚያደርጉ ሰማው ደግሞ የሆነ አርጀንሲ ክሬት የሚያደርግ ሁክ ቢሆን ዩዥሊ በጣም አሪፍ ነው። ከዛ በኋላ ያ ሁክ ምን ይፈጥራል? አንቲሲፔሽን ክሬት ያደርጋል። አንቲሲፔሽን ማለት ወደ ኤክስፔክቴሽን ሰዎች ቢውልድ ያደርጋል። ሶ ሁክን ከመሰለ ከዚህ በኋላ ፕሮግራሙ ሲከሰት ወይ ደግሞ የፕሮግራሙ ቀን ወይ ደግሞ በእኛ ኬዝ ቪዲዮን አፕሎድ ስናደርገው የሆነ ነገር የተሻለ ነገር ኤክስፔክት ያደርጋሉ ሰዎች። ያንን ደግሞ የተጠቀምናቸው ነገሮች አሉ ሰማው ላይ ከሁኩ ጋር የሚገናኝ ነገር ኢንስፒሬሽን አለብሽውን ነበር ያነሳነው አለብሽ አይ ዶንት ኖ ተመልካቾቻችን ይሄን ነገር እየወቁት ያውቁት ከዛ ጋር ፋሚሊያር ይሆን አይሆን። በተለይ አይ ቲንክ አብዛኛው ጄንዚ ከዛ ጋር ፋሚሊያር የሚሆን አይመስልኝ። እኛም ቪዲዮ አሳይተን እኔ ብዙ ርቄ አይደለም ግን አለብሽውን የማየት ቻንሱ ነበር ልጅ እያለሁ በጣም ልጅ እያለሁ ብዙዎች ፕሮግራሙነቱን ለመናገር ቁጭ ብዬ አልሰማሁም ዘ ሆል ፕሮግራም ግን ደስ የሚለኝ አንድ ፓርት ነበረች። መጀመሪያ ልክ ሲጀምር አለብሽ በመስኮት ይወጣል። ከዛ በኋላ አይኑ ይጠራርግና እየሮጠ ሄዶ ገመል የተሰጣ ልብስ ይለብሳል። ከዛ እየሄደ ጥርሱን ይወርሻል። ከዛ በኋላ የሆነ ሰው የሆነ ሴትዮ ትመጣና ሻይ ተቀብለዋለች። ከዛ ልክ እንደዛ እየሮጠ ነው ታክሲ ውስጥ ይገባል ወይ ያለው ነው ሄዶ ይላል ሞልቶ ታክሲ። ከዛ በኋላ የኢቲቪ ሄድኳርተሩ ማለት ነው የኢቲቪ የቴሌቪዥን ማሰራጫ ሄድኳርተር ገብቶ ፕሮግራሙ እዛው ነው የሚጀምረው። ሁላችንም ተወጣጡ ልጠብቁ ያንስ በቃ ያቺኛዋን ኢንትሮ ማለት ነው የሚገባባት በጣም በፈጣን ተቀርጾ ፖስት የሚደረገው ላይክ እንደ ምንድን ነው የሚባለው ታይም ላፕስ ተደርጎ ነው ቪዲዮ ኤዲት የሚደረገው እና እየሮጠ ሲገባ ነገር ሰማው የሆነ ኤክሳይቲንግ የሆነ ሞመንቶች ክሬት ያደርጋል። ያ እና ደግሞ ሪሌተብል ነገር ነው በደንብ ሪሌተብል ነው። ቅድም ያለው የሚመጣ ላይክ አሪፍ ፎክ ምንለው ምን አይነት ነው የሚለው ነገር ከዛ ጋር ይመጣል። አብዛኛው አዲስ አበባ ህዝብ የሚኖረው ላይፍ ስታይል ነው ሰውዬው የሚያሳየው። ከዛ በኋላ የሚመጣው ኮንቴንት ምንም ይሁን ምን አትሊስት ያንን ፓርት ያዋለን። ከዛ በኋላ ይሄ ሰውዬ በጣም በባሪ ነው የሚያወራው፣ በጣም አሰልቺ ነው፣ ኧረ ከኔ ጋር ይገናኝ ብለው መውጣት ይችላል ከዛ ፕሮግራም። ግን ሁኩ በጣም ፐርፌክት ለዛ ጊዜ ለነበረው ኮንቴንት ከዛ በኋላ ራሱ በዛ ደረጃ ቢውል የተደረገ ሁክ ያለው ፕሮግራም ያለ ኢትዮጵያ ውስጥ ያ በቃ ይገባሉ። ቀድሞ ሄደ ነው ቀድሞ ነው ጊዜው በፊት የነበረው ፕሮግራም ነበር ያ ሶ ኦብቪየስሊ እኛ ምን አደረግ ነው የሚሊዮን ፓርት እና ሆልድ እናደርገውና እሷ ፓርት ስለዚህ ኦብቪየስሊ ኢንትሮ ጋር ሲመጣ እንዴት ነው ሰው ሁሉ ከመናደርገው ሰው ዲዛይን ላይ ስንመጣ ማጠር አለበት። ከዛ የሆኑ ጌሚፋይ መደረግ አለበት። ከዛ ጌሚፋይ ካደረግነው በኋላ ደግሞ ሰውስ ከፍቶ ሲያዩ መጀመሪያ የሚሰበው ነገር ያስፈልጋል። ቁጭ ሚስ ኢንትሮ ሁክ ያለው ሶ ያንን ፓርት ነው ዲዛይን ስናደርግ የነበር ነው። ግን ሁኳን ፓርት ሆልድ እናደርጋትና ኦኬ ሰው ታዲያ እንዴት ነው ጌሚፋይ ያደረግ ነው? አንደኛው ፓርት እንዴት መሰለ ያጋጠመን የመጀመሪያ ጊዜ ስንሰራ ጌሙን ለብቻ ኮንተንቱን ለብቻ ያደረግ ነውና ጌም ታይም ብለን አለጠን። ሰውዬ ደምና ይላ አሳሉ ጌም ታይሙን ብቻ ያጣር ማለት ነው። በቃ የሚመቸው እዛ ጋር ነው። ፈን ያለው እዛ ጋር ነው። እውነቱን ነው። ግን we don't know how to merge ለማድረግ ምናምን ሁለቱም ብሌንድ ማድረግ አይ ቲንክ ትልቅ ይብሰራ
አይ ቲንክ አሁንም ደግሞ የሞከርነው ያንን ነገር ለማስተካከል ነው። ኮንቴንቱ አሪፍ ቢኮዝ ዋናው ፓርት እንደ ፖድካስት ማስተላለፍ የምፈልገው ነገር በተለይ ደግሞ የወጣቱን ላይፍ ላይ የሆነ ትንሽ ነገር መጨመር ብንችል በሚለው ነው እዚህ ቦታ ላይ የተቀመጠ ነው። ሜሴጁ ማተር ያደርጋል። ምክንያቱም መጫወት የትን ቦታ መገኘት የሚችል ነገር ነው። ስልካችን ላይ ያለ ጓደኞቻችን ጋር መጫወት እንችላለን። ተቀምጠን ማውራት ራሱ እንጨዋለን ራሱ ይችላል። ከዛ የተለየ ምን ማውጣት እንችላለን? የምንፈልገውን ወደ ኮር ሜሴጅ ወይ ደግሞ ወጣቶችን ይጠቅማል ብለን የምናስበው ሜሴጅ እንዴት ብሌንድ ማድረግ ይቻላል ወይ ደግሞ እንዴት አዝናኝ ማድረግ ይቻላል? ትልቅ የቤት ስራ እሱን አይ ቲንክ በብዙ መልኩ ሞክረናል። ከመጀመሪያው ጀምሮ ሰዎች ፕሮግራሙን ገብተው ሲመለከቱት ከፕሮሞሽኑ ጀምሮ ከፕሮሞሽኑ ጀምሮ ሰዎች ፕሮግራሙን መጀመሪያ ሲጀምሩት ከዛ በኋላ መሀል ላይ ደግሞ እንዴት አድርገን ፕሮግራሙን ሲመለከቱት መዝናናቱን እንዳይጠፋ እንዴት ማድረግ እንችላለን የሚለውን ነገር መሀል ላይ ብሌንድ ያደረግናቸው ነገሮች አሉ። አይ ቲንክ እንደ ኤግዛምፕል ማንሳት እንኳን ቢችል አይ ቲንክ በጣም የተለመደ እንትን አለ አሁን እየተለመደ ያለ የቲቪ ሾዎች ላይ ያለ የፊድባክ ሲስተም ወይ ደግሞ ሪዋርድ ኦር ፐኒሽመንት ሲስተም። ለምሳሌ መሀል ላይ ሰውየው ጥያቄ የሚጠይቅና መመለስ ባይፈልግ በጣም ኮር የሆነ ጥያቄ በጠይቃቸውና ሰማው ላይ መመለስ ባይፈልግ ምን ማድረግ እንችላለን ነው ማለፍ ይቻላል። ኦብቪስሊ ግን እንደውም አንዳንድ ፖድካስት ጋር እንትን የሚል ነገር ፈልገዋል እኮ እንዲመልሰውልህ ፈልገሃል አስቀይሶ በሆነ ፋላሲ ሲያልፍብህ ወይ የሆነ ነገር መቀጣት አለበት እንዳልመለሰው አልመለስኩትም ብሎ ማለት አለበት ወይም ደግሞ መመለስ አለበት። ብዙ ጊዜ የምናየው ፕሮግራም በቃ አልተመቻትም ያችን ኮንተንት ወይ በሆነ ፋላሲ ጥፍ ይላታል። ከዚህ በኋላ ጥያቄ ሳይመልሱ ማለት የለም ከዚህ በኋላ አታልፍም። ቅጣት ይኖራቸዋል ማለት ነው ሰዎች። ለጊዜው ሪዋርድ አላዘጋጀንላቸው ግን ደግሞ ቅጣቱ ላይ ወደ መሰረትንበታል ብዬ ተስፋ አደርጋለሁ። ከሀበሻም ካልቸር ጋር አብሮ የሚሄድ ነገር እዛ ላይ ጨምረንበታል። አንደኛው የጥቅሙ ምንድነው? ናትወዲ ላይክ ሰዎች ጥያቄውን ይመልሱት አይመልሱት አይደለም፣ ግን ኦዲየንሱ ያው ለእናንተም ግድ ስለሚሰጠን የሚመለከቱት ነገር አሪፍ እንዲሆን እንፈልጋለን። በዛ ላይ ደግሞ የሚያስታውሷቸው ሞመንቶች ክሬት ማድረግ እንፈልጋለን። እዛ ፖድካስት ላይ ናትወዲ ዘ ኮንቴንት ብቻ ግን የሚያስታውሷቸው ሞመንቶችም እዛ ቦታ ላይ ክሬት እንዲደረጉ እንፈልጋለን። እሱም ብቻ ሳይሆን ቀጣይ የሚጠየቀው ጥያቄ ምንድን ነው የሚለውን ነገር ሰው ኤክስፔክት እንዲያደርግ እንፈልጋለን ጥያቄ። ምክንያቱም መሀል ላይ ምንም ጋፕ ከሌለው ወይ ደግሞ እያንዳንዱ ጥያቄ ዝም ብሎ የሚያልፍ ከሆነ እኔ አንተን መጠየቄ በኋላ ያጣል። አሁን ግን እያንዳንዱ ጥያቄ የሆነ ነገር ይዞ ነው የሚመጣው ቅጣት አለው ማለት ነው። ስለዚህ ኦዲየንሱም ያን ነገር ይመለከታል። ቀጣይ ጥያቄ ከባድ ቀላል ነው የሚለው ነገር አብሮ የሚሳባው ነው የሚሆነው። ያ ነገር አሪፍ ኢንጌጅመንት መፍጠር ይችላል ነው። አይ ቲንክ አሁን ላይ በተለይ ከደም ለተነሳው ይሄ ኮንቴንቱ ረጅም ነው የሚለው ነገር ማስቀረት እንችላለን። አሁን ረጅም ቢሆን ሰውየው ስንት ቃሪያ በላ የሚለው ነገር ማተር ስለሚያደርግ ምናልባት ተቀምጦ ላይ ይችላል። ትክክል። ኦብቪየስሊ ሲፈልግ የራሳችሁ ጉዳይ መልሰዋል፣ ግን ካልመለሰውም ብራሷን ብዙ ይሸኛታል። እኔ በጣም የገረመው ወጥ ነው የምትሆነው። አሁን ፐርሰናል የምትጠይቀኝ እኔ ቃልና ብለው ኦብቪየስሊ፣ ስለዚህ ጥያቄውን ትመልሳለህ። ያ ምንም ቅጣት ቢሆን እኔ በስ ያለኝ አቅም ጥያቄውን ለመመለስ ቢሞክር ምንም ታቡን መቀጣት አልፈልግም። ያ ግን አሁን እሱ ነው ዘ ቢዩቲ የሚያመጣው ነገር እሱ። አሁን እዛ ጋር እኛን የሚያስጨንቀን ነገር እንደ ፖድካስት ዲዛይን ስናደርገው የሚያሳስበን ነገር ምንድን ነው? ምን አይነት ከሪሌት አድርገን ምን አይነት ጥያቄ እናምጣለን ላይ መልሰው የሚችለው ጥያቄ። ስለዚህ ጌሚፋይ ያደረግንበትን ፎርማት አወራን። ስለዚህ መመለስ አለባቸው። ካልመለሱ ዘ ፓኒሽመንት አንዱ ደግሞ ስለዚህ ማጣር አለበት ያሉበት ፓርት ላይ አሁን አይ ቲንክ ወደ ኦን ፖይንት የምንገባበት ሲቹዌሽኖች አይ ቲንክ የመጣው መሰለኝ። ዛት ኢዝ አንዱ ያመጣ ነው መሰለኝ ሶሉሽን ወደ ኦን ፖይንት መምጣቱ። የሆነ ኦብቪስሊ የሆነ ፓርቶችን እንሄዳለን፣ ግን በተቻለ መጠን ሪሌት እያደረግናቸው ማምጣት እንሞክራለን። በጣም ቱ ዲፕ ሌላ ፓርት ውስጥ አንገባም። ኮሜንትን ተቀብለናል ባይ ዘ ወይ እና ስለዚህ ሁለተኛው ፓርት እንመለስና ኦኬ ታዲያ አሳጠር ነው ፖይንቱ ኮንተንቱ ካሳጠር ነው ጌሚፋይ ካረግ ነው ታዲያ ኮኩ ምን ያህል ነው ይሄን ያህል እንትን ሊያደርግ የሚችለው ማለት ነው? እንዴት ነው በየጊዜው ገብቼ አሁን ለምሳሌ የልጁ የአለብሾን አየ ነው አንድ አይነት ኮንተንት ነው ማለትም አንድ ኮንተንት ነው ኦብቪየስሊ ያስደስታል፣ ደስ ይላል፣ ሪሌተብል ነው። የኛን ታዲያ አንደኛ ያለብኝ ሾው ካየው ከቤቱ ተነስቶ ከዛስ መጥቶ ምናምን ሲቀረጽ ምናምን አይ ቲንክ ኢትስ ሂውጅ ፕሮዳክሽን ይፈልጋል ከቤት ከምናምን ስታፍ በጣም ያንን ማድረግ ደግሞ ከበድ ይላል። ታዲያ እኛ እንዴት ነው ኦዲየንሶቻችን ሰብስክራይብ ካደረጉ ችግር የለውም። አዎ ሰብስክራይብ ካደረጋችሁ ታምስ ነው ፕሮዳክሽን ይጀምራል የታባቱ። ስለዚህ ኦን ፖይንት ከሆነ ስለዚህ በደንብ ያጥራል፣ ሰው የሚፈልገው መልእክት በደንብ ያገኛል።
ከዛ ደግሞ ቀጥሎ ደግሞ የሚሆነው ምንድነው ጀስት ዲሞፋይ ያደርገነዋል። ሶ ስለዚህ ኤቭሪ ጥያቄዎቹን ጀስት የሆነ ቫልዩ አላቸው ከትልቅ የሆነ ከሚያስተላልፉት መልክ ባለፈም ራሱ የተደበቁ ነገሮችን በደንብ እንዲያወጡት ያደርጋል፣ ያስገዳቸዋል። ወይ ካል ያደርጉት የሆነ ጌሚፋይድ ነው። እሺ መጣ። ከዛስ በኋላ ኢንትሮን አሁን ያለብሽ ጋር እንዴት ነው የኛ ኢንተግሬት የምናደርገው? አይ ቲንክ ላይክ ቅድም እንዳልነው ተመለሰን ምን አይነት ፉክ ቢልድ እናደርጋለን። አንደኛው ላይክ ኦፍ ኮርስ ሪሌተብል መሆን አለበት ከሰው ጋር። አንዳንድ ጊዜ ኮንቴንቶች ለምሳሌ አይ ቲንክ አሪፍ ኤግዛምፕል በተለይ ፕሮሞሽን ወይ አድቨርታይዝመንት ወይ ማርኬቲንግ ኢን ጀነራል አንድ አሪፍ ኤግዛምፕል አለ። ብዙ ጊዜ እንደዚህ አይነት ኮርሶችን እንትን ምናለው ሪፈር የምናደርገው የእንትን ማስታወቂያ ትዝ ይላል። የአንበሳ ቢራ ማስታወቂያ የሚሮጠው ወዴት ነው የተባለው? የሚሮጠው ወዴት ነው የተባለው? በጣም ብዙ ባክላሽ ነበር ከማህበረሰቡ የመጣው። አንደኛው አንበሳ የሚለው ቃል ከቢራ ጋር አብሮ ብሄድ ነገር አይደለም። ሳማው ላይ ማህበረሰቡን በተሳሳተ መልኩ ኢንከሬጅ ሊያደርግ ይችላል። አንደኛው ባክላሽ ነበር የነበረው። ሁለተኛው መሮጡ ራሱ ከፍሎ በጣም ሰው ማይከፍል ሰው ሊፈጠር የሚፈጠር እንደውም አይ ቲንክ የሰሙትና እንደዚህማ ቢሆን ኖሮ ፊቴን ወደ አሜሪካ ዞሬ ጠጣ ነበር ያለው። ወደዛ አራራቱ እንደዛ ያው የትራምፕ ካልተነጨው ብቻ እንደዚህ አይነት ነገሮች ይከሰታሉ። አዲግ እሱንም በደንብ ኮንሲደር አድርገነዋል። ፕላስም ደግሞ ይሄ ሰዎችን እያዝናኑ በዛውም ደግሞ የሆነ ቅድም እንዳልነው ነው ያቺ ትሪገር በኋላ ላይ ቅድም እንዳልነው ላይ ኦፍኮርስ በኋላ ሲመጡ ፕሮግራሙ ላይ ማየት ከጀመሩ በኋላ እንትን ይኖራል ቅጣቱ ሲቀጣያዋን ከዛ በኋላ የሚኖረው ፊድባክ እዛው አንድ ላይ ኤክስፔሪንስ የምናደርገው ነገር ነው። ከዛ በፊት እንዴት አድርገን ነው ሰዎች ወይ ደግሞ ኦዲየንሱ ደስተኛ ሆነው ወደ ፕሮግራማችን መውጣት የሚችለው ነገር ትልቅ የሰራ ነው የሚሰራ ያለው እዛ ላይ ይመስለኛል። ምክንያቱም አንደኛው ሪሌታቢሊቲ ነው፣ ሁለተኛው ኖቬሊቲ ነው። በጣም ነገሮችን ቫይራል ከሚያደርጋቸው ነገሮች አንደኛው ማለት ነው ኖቬሊቲ ላይ ሰደን የሆኑ የሚፈጠሩ ነገሮች ማለት ነው። ሶስተኛው ደግሞ ትራንስፓረንሲ ነው። ትራንስፓረንሲ ምን ማለት ነው? ለምሳሌ ሁሉንም ነገር በፕሮሞሽን ብናሳየው ሰዎች ወይ ደግሞ ልንፈጥር ያሰብነውን ኤክስፔክቴሽን ልንገለው እንችላለን፣ ልናወርደው እንችላለን። የሆነ ነገሮችን ተመጥኖ ሲለቀቁ እና የዛ ጊዜ አንቬል ሲደረጉ ወይ ደግሞ ልክ ሲከፈት ሲቀደድ ልክ ምንድነው ፕሮግራም ራሱ ሲከፍ እንደዛ ነገር ይመችናል። እነዚህ ሶስት ነገሮች ሰማው ተጠቅመናቸዋል። አሁን እያሰብን ያለ ነው ከረንትሊ ሰዎቹ ካሉበት ብናመጣቸው። ለምሳሌ አንድ እንግዳ ይኖረናል። እንግዳው በየቀኑ የሚውልበት የሚሰራበት የሚዝናናበት ቦታ ይኖራል እንደ ማንኛውም ማህበረሰብ ወይ እንደ ማንኛውም ግለሰብ ከሚውልበት ከሚሰራበት ቦታ ሰዎቹን ይዘናቸው ብንመጣ ምን ይመስላችኋል? አይዲያው ግን ደግሞ ማንም ሰው እነዚህ ሰዎች ፕሮግራሙ እስከሚጀምር ድረስ አያውቃቸውም። ያን አክቲቪቲ የምንለዋለን አይ ቲንክ ቀላል ይመስለኛል። በጣም ጥሩ። ስለዚህ ምንድን የምንለው እገታ ነው የምናመጣቸው ማለት ነው። ሰዎችን አገታናቸው ነው የምናመጣው ማለት ነው። ሰው ከያሉበት አገተን እናመጣለን። ያው ሁሉም ሰው ይታገታል አይደለም። ያው እንደምታየው በጣም ከታችን ሰው ይዘን ፈር ያለ ጣም ምንድነው ወድል ያለን ይባላል። ስፖርት የሰራ ሰው ካጋጠመ ልንቸገር እንችላለን። ኦፍ ኮርስ ግን በተቻለን አቅም ሰው ያገትን እዚህ ቦታ ላይ እናወጣቸዋለን። ያው የእናንተም ፊድባክ አንድ ትልቅ ኢንፑት የሚጨምርልን ይመስለኛል። በዚህ ቦታ ላይ በተለይ ደግሞ ቀጣይ የሚታገተው ማን ነው የሚለውን ነገር በደንብ አንዱ በጣም እንደውም ደስ ያለኝ ነገር አንደኛ አይታወቅም ሰው። ስለዚህ ቀጣይ እንዴት ነው ማን የሚታገተው ሰው ማን ነው ገዝቱ የሚለውን ነገር እንዴት ማወቅ ይችላሉ? የሚታገትበት ኤሪያ ወይም የሆነ ክሉ አለ ክሉ ዘጣላል ክሉ አለ። ስለዚህ ያንን ክሉ አይተው መመለስ ከቻሉ ኦብቪየስሊ ስለዚህ you gonna get reward ማለት እሱን እንትን ብሏል። ስለዚህ ካሉበት ቦታ ግን አግቱ ማምጣቱ ራሱ ሂውጅ ፕሮዳክሽን ግን ያው ብሏል። ሰብስክራይብ ስታደርጉ በደንብ ያሰፋ ነው ታከላለሽ እንደ አይዲያ በጣም ምንድነው ብዙ ጊዜ የምንቸገሩ ምንድነው አይዲያ በቀለል ይላል አሪፍ ነው። ኢምፕሊሜንቴሽኑ ግን ትንሽ ይከብዳል። ያ የምንቸገርበት የነበረው ነገር ስለዚህ እንዴት ነው ሲምፕል የምናደርገው? አሁን ለምሳሌ አገተን የምናመጣቸዋለን ግን እንዴት ነው ሲምፕል የምናደርገው? በተቻለ መጠን እንዴት ሲምፕል እናደርገው? አይ ቲንክ አሪፍ ሊሆን የሚችለው ምንድነው እንዴት ነው ማገት ኦፍ ኮርስ አይዲያው አሪፍ ነው። አክቲቪቲ ማገት የሚለው መክተት ከቻለ እና ሰዎቹ ካሉበት ቦታ ማንሳት የሚለው ነገር ካለ ቤስኬዝ ሊሆን የሚችለው ምንድነው ፕሮዳክሽን ቲሙ ወደ እነሱ ያሉበት ቦታ ላይ መሄድ አለበት አንድ ቀን
ወይ እዛው ተቀርጸን መምጣት አለበት፣ እዛ ቦታ ላይ ተቀርጾ መምጣት አለበት፣ ወይ ዞል ፖድካስት እዛው ማለቅ አለበት፣ እዛው ታንክቱ እዛው ቀርቦ ነገር ማለት ነው። በቃ አስማቸስ ሜክ ኢት ሲምፕል ማለት ነው። እና ደግሞ በጣም ዘሞስ ደግሞ ክሬቲቭ የሚያደርገው ነገር ደግሞ ኤቭሪ ኤፒሶድ ዩኒክ ነው። እሱ በቃ ዘ ቤስቲንግ የወደድኩት በቃ ሁልጊዜ አንፕሪዲክተብል ነው። ኢንትሮ ጋር ስንመጣ ኢትስ ጀስት ምንድን ነው አግተውን የሚያምጡት ቀጣይ የምታስቡት ማለት ማንም የሚታገተው የሚለውን ታስባላችሁ። ስታስቡ ደግሞ ቦታውንም ታያላችሁ። ማለትም የሆነ ክሉ ይሰጣችኋል ሰው ለመመለስ። ሁለተኛ የሚታገትበትን ፎርማትም ይለያያል። ከንትና የሚለውን ከገስቶቻችን ይለያያል። እና አይ ቲንክ በደንብ እንደምትወዱት እንትኑም ከስተማይዜሽኑም ይረዳናል። በተለይ የፕሮዳክሽን ኮስቱን ለመቀነስ ለተመልካቹም ደግሞ አሪፍ ነገር ለማቅረብ ሁለቱም ማመጣጠር ስለሚኖርብን በተለይ በየጊዜው መቀያየሩ ሳማ ላይ እንዴት በቀላሉ ነገር ካፕቸር ተደርጎ ለሰው ማስተላለፍ ይችላል የሚለው ነገር በደንብ ኤክስፐሪመንት ማድረግ እንችላለን። እነሱ ነው የሚዳኙት ተመልካቾቻችን። እነሱም እንደው እስቲ እንዲያርጋችሁ ብታግቷቸው እንዲህ አይነት ቴክኒክ ብትጠቀሙ ብትሉ ራሱ አሪፍ ያደርጋል። ተሳታፊ ይፈልጋል የማገት ፕሮግራሙ ላይ ክሬቲቭ የሆነ ሰው በቃ እንደዚህ ቢሆን አስማች አስ ፖሲብል። አሁን ብለህ ኮሜንቶቻችሁን አይተናል። አሁን እንደዚህ ዲዛይን እያደረግን ያለ ነው። እናንተም አሁን ተነስታችሁ ይሄንን አይዲያ እንዲህ የሰውዬው እኮ እንዲህ መታገት ይችል ነበረ ከእናንተ አከበዳችሁት ወይም ደግሞ ምናምን የሚል አይዲያዎች ቢኖሩ በጣም አሪፍ ነው። ቀጣይ ምን እያደረግን እንመጣለን ካነሳችሁት ሀሳብ እንደው በጣም ዩኒክ የሆነ አይዲያም ራሱ ካለ እሱን ኤክስፐሪመንት እናደርገዋለን ማለት ነው። ገድ እና ሌላስ ምን ጨምሮ በዚህ ፖድካስት አሁን ላይክ ዘ ሆል ቲንግ አይ ቲንክ እየታየ ይመስለኛል ነው። ዘ ሁክ ዋለና ቦዲው ላይ ደግሞ እንዴት አሪፍ ይሆናል የሚለው ነገር ሰዎች ቦርድ ሳይሆኑ ያንን ሴሽን መጨረስ የሚችሉበት ነገሮች which is like the reward እና the punishment part ሁለቱን አንድ ላይ አድርገን ነው ላይክ as a whole ለማቅረብ እያሰብን ያለ ነው። ለምሳሌ አይ ቲንክ እንትኑ ላይ እንደው በደንብ መግባት ከቻለ ለምሳሌ ማገቱ ላይ አንድ ያሰብነው ነገር አናጥል። ለምሳሌ የታገቱ ሰውዬ ይታያል። ያው እንትኑ ላይ ማየት ትችላላችሁ። ፕሮግራሙ ከመለቀቁ በፊት ትሬለሩ ላይ ማየት ትችላላችሁ። ከዛ በኋላ መገመት ይቻላል ምን ማን ነው ማንንም ወይ ቀጥይ በዚህ ሴሽን ላይ ማን ይቀርባል የሚለው ነገር እነሱም አንድ ላይ መገመት ይችላሉ። ዘማ ላይ ኦዲየንሱንም አንደረሰውም አንድ ላይ እነሱም ኢንጌጅ ማድረግ ይችላሉ ማለት ነው። እነዚህ ነገሮች አንድ ላይ ተዳምረው ነው ቴክኒካሊ ፕሮግራሙ አሪፍ ይሆናል እያልን ያለ ነው። ግን መጨረሻ ላይ ደግሞ የታገተ ሰው ስቶሪ ባሪፍ እንዲያልቅ እንዴት የታገተ ሰው የሚለቀቀው ነው። አንገታ አስቀራቸው ወደ ቤታቸው የሚል አለባቸው፣ ስራ አላቸው፣ አንድ አመት ቤተሰብ አላቸው። እንዴት አድርገን ነው የምንለቃቸው? ለሱም ያሰብነው ነገር አለ። ቲንክ ኦፍ ላይክ የሆነ አንድ ሰው ወደ ምርመራ ክፍል ገብቶ ከዛ በኋላ ማስኩን አውልቆ ከዛ በኋላ ተመርምሮ ሲጨርስ ምን ይደረጋል? ኦዲየንሱ ይለቀቃል ይለቀቃል ማለት ነው። ካላችሁ እዚሁ እናስቀረዋለን። ይቅር ደግሞ ሌላም ጠይቀው ጥያቄ ካላችሁ እንግዲህ በዚህኛው ጊዜ እናግተዋለን። እንደዛውም እናስቀረው እንችላለን። ከጨረስን እንለቀዋለን። እንዴት እንለቀዋለን? ያው መጀመሪያ ሲገባ ያስቀመጣቸው ነገሮች በሙሉ ይመለስለታል። ከዛም ይመለስለታል። ሌሎችም ኤክስፐሪመንቶችም እንሞክራለን ማለት ነው። የሚዛምል ቱ ሜክ ኢት ዩኒክ ሶ አውት ሆነ አሁን በቃ ገባ። አሁን አላ ኦብቪስሊ እንዴት ነው የምታደርጉት? ኦብቪስሊ ከፖሊሶች ጋር እያገታችሁ ከእንትን ጋር ባሉትን ግን ከታ ወጣችሁ እንዳትሉ ነው ኤክስፒሪየንስ አይተጀከም እንደዚህ። ከዛ አሁን ለምሳሌ ከታገተ በኋላ ምንድነው የሚያደርገው? መጨረሻ ላይ ባግ ይደረግና የሚመለስለት በቃ ይሄ ኢንቨስቲጌሽን እንኳን ነው የሚባለው። እኛ just we're gonna try different አውትሮችን ሳላል ታግቶ መጣ እንዴት ይሄዳል መሀል ላይ ምን ይመስላል የሚለው ነገር በደንብ እየተጨነቅንበት ነው የምላችሁ። እንግዲህ ለእናንተ ስለልማል ነው የለም definitely better nice ከዛ ደግሞ ፖድካስት ውስጥ ታዲያ የምናነሳበት ኮንሰፕት ደግሞ ብዙ ኮንሰፕቶች እናነሳለን። ግን ሞር ደግሞ አይ ቲንክ የኛ ኮንሰፕት ወጣቱ ጋር ያንግ አዳልቶች ጋር እንትን ይላል። ከዛ በኋላ ስለምን ቶፒኮች ልናነሳ እንችላለን? አይ ቲንክ ይሄ እንደውም አንተ በደንብ ብታወራበት በጣም አሪፍ ይሆናል። ምክንያቱም እየኖርክበትም ስለሆነ ቴክኒካሊ ከአንተ በላይ እንደሚያወራው ሰው አይኖርም። ላይክ ዘ ሆል ስትራክቸር ይመስላል የሚለው ነገር ለማውራት ኮንቴንት ዋይዝ አሁን እያሰብን ያለን ሁለት ነገሮችን ነው። አንደኛው ወደ ስራ መግባት የሚፈልጉ ወይ ደግሞ ኢንተርፕረነርሺፕ የሚለውን ነገር ላይ ወይ ደግሞ ኤኒ ቢዝነስ መጀመር ላይ የሚፈልጉ ልጆች በተለይ ወጣቶች መንገዱ ምን ይመስላል የሚለውን ነገር በትንሹ ማሳየት እንፈልጋለን። ሁሉንም ፒክቸር ላያገኙት ይችላሉ፣ ግን ደግሞ እዛ ነገር ላይ ካለፉ ሰዎች ኤክስፒሪየንሱን ብንነግራቸው
ለምሳሌ አንድ ነገር ለመማር አንድ ወጣት ወይ ደግሞ አንድ ተማሪ ስራ ለመጀመር የሚፈልግ አንድ ነገር ለመማር ሊወስድበት የነበረውን 5-6 ዓመት አትሊስት በአንድ ዓመት በ2 ዓመት እናሳጠርለት እንችላለን። አወር ቤት እሱ ነው ያለው። ያን ነገር ማቅረብ የሚችልልን ወይ ደግሞ ያን ነገር ማሳወቅ የሚችልልን የኢንተርፕረነርሺፕ ሳይዱ ይዘን እንመጣለን በአሁኑ። ከዛ ውጪ እንትኑን ባለ በተለይ ትምህርት ላይ ደግሞ ሁሉ ጊዜ ያው ተማሪ በነበርንበት ጊዜ ብዙ የተቸገርናቸው ነገሮች ነበሩ። ለምሳሌ አንደኛው ሚኒንግ የሚለው ነገር ትልቅ ጥያቄ ነው። ለምሳሌ ለምንድን ነው የምማረው መጀመሪያ መመለስ የነበረበት፣ ግን ብዙዎቻችን ሳንመለሰው ወደ ትምህርት ወይ ደግሞ በተለይ ደግሞ ከፍተኛ ትምህርት ላይ ስንገባ ዩኒቨርሲቲ፣ የሙያ ኮሌጆች ላይ ስንገባ ሳንመለሳቸው መንገቦች ጥያቄዎች ናቸው። እነሱ ጥያቄዎች ሰዎች እንዴት አድርገው መመለስ ይችላሉ የሚለውን ነገር በተቻለን አቅም ያንንም ለመመለስ እንሞክራለን። በተለይ ደግሞ ያንን ነገር ከማግኘት አንጻር የተሻለ ቦታ ላይ የደረሱ ሰዎች ምን ምክር አላቸው የሚለውን ነገር እስቲ ከእነሱ የምንሰማ ይመስለኛል እዚህኛው ፕሮግራም ላይ። ሜቢ ላይክ ኦዲየንሱም እዚህኛው ላይ አንድ የሚያግዘን ነገር ቢሆን ለምሳሌ በአንድ ቢቀርብ ያን ነገር ሊያስተምረን ይችላል የሚለውን ነገር እሱንም ነገሩን ያው እንዳለው አንገተን እናመጣው። የመጣታቸው ነገር አያሳስብም፣ ግን ደግሞ ምርጫም አላቸው ነው። የመጀመሪያው ሚኒንግ ሆኖ ለምንድን ነው የምማረው የሚለውን ነገር ነው። ከዛ በኋላ ግን ሁሉ ጊዜ ምንለው ነገር አለ። አንድ ተማሪ ሲማር 3 አይነት ፓዞች አሉት። አንድ ሰው ሲማር አካዴሚሻን መሆን ይችላል which is like ቅርብ ጊዜ ብርሃኑ በደንብ ሜንሽን አድርጎት ነበር። ስለዚህ ነገር ብዙም ሰው ስራ ለመስራት ዲግሪ መያዝ የለበትም ሀብታም ነው ዲግሪ መያዝ የለበትም የሚለው ነገር ተናግሮት ነበር። እሱም ማለት ነው የሚለው ነገር አይ ቲንክ በደንብ እናይበት ይመስለኛል። ምክንያቱም አንድ ሰው ከተማረ አንደኛው ፓዞ የሚሆነው ምንድነው ወይ አንደኛው መንገድ አካዳሚሻን መሆን ይችላል፣ ፕሮፌሰር መሆን ይችላል፣ ጥናት ላይ መስራት ይችላል፣ ለማህበረሰቡ በጣም ብዙ ነገሮች ኮንትሪቢዩት ማድረግ ይችላል በዛኛው ሳይድ እያስተማረ ማለት ነው። ሌላኛው ፓዝ ደግሞ ሰዎች ባለሙያ መሆን ይችላል፣ ምርጥ ባለሙያ እንደ ኢንጂነር ስመኝ ማለት ነው። ሀገር ያስጠሩ በጣም ብዙ ኢንጂነሮች አሉ፣ እነሱንም መሆን ይቻላል። ሌላኛው ፓዝ ደግሞ አንደኛው ሰዎች ቢዝነስ መሆን ይችላል። በተለይ ለዛ ነገር የተሰጡ ሰዎች ነገሮችን ተመልክተው ወይ ደግሞ ችግሮችን ተመልክተው ወደ እድል ቀይረው ያንን ነገር ወደ ስራ ወደ ቢዝነስ ቀይረው የሚሄዱ ሰዎች አሉ። እነዚህ ፓዞች በደንብ ዲቴል ዲስከስ እናደርጋለን በተለያየ ኤሪያ ላይ። ለምሳሌ አካዴሚሻን ላይ እነማን አሉ፣ ኤክስፐርት ባለሙያዎች በጣም ምርጥ የምንላቸው እነማን አሉ፣ ቢዝነስ ሳይድ ላይ ደግሞ እነማን አሉ የሚለው ነገር አይ ቲንክ እያመጣን እንግዲህ እዚሁ ኢንተርቪው እናደርጋቸዋለን ሰዎችን በደንብ ያ እንዳነሳ ሆነ በደንብ የምናነሳው ጉዳይ አሁን በደንብ አንስተዋል። እና ደግሞ ብዙ ጊዜ እንደ ተማሪም ወተን ስንመጣ አታችመንት ትንሽ እንቸገራለን። 5 ዓመት ተምሬ ምንለው ነገሮች አሉ። እዛ ኦኬ ራሱ በተማርበት መስራቱ ኦኬ ነው ወይ ከሱ ውጪ ብንሰራ አካዴሚሻን ብንሆንስ ችግር የለውም። ብዙ ጊዜ የሚነገሩ ነገሮች በሙሉ እውነት አይደሉም። ስለዚህ የምናመጣቸው ሰዎች በደንብ በቃ አይደለ። አንዳንድ ጊዜ ባለፈው አይ ቲንክ ያጋጠመ ምንድነው እያወራ የማማክረው ሰው በቃ እንደኔ ያለውን ሰው ነው ያለው። ማለትም ብዙ ጊዜ የምናማክረው ሰው እንደራሳችን ሰዎች ሆኖ የተሻለ አድቫይስ ሊሰጡን አይችሉም። ስለዚህ we should have ከኛ ባውንደሪ ወጥቶ በዛ ሴክተር ላይ ያለ ሰው ቢነግረን ምን እውነት what is reality እሱን በደንብ የምናይበት ይሆናል። ከዛ ባለፈ ቅድም ሜንሽን አድርገዋል ስታርታፕስ ላይ በጣም አፒንግ ዳውንስ አለ በደንብ ነው ያለው። ቀድሜ ባቃቸው የምንላቸው ነገሮች አሉ። ስታርታፕ ላይ ብዙዎቻችን በአይዲያችን በጣም ፋንታሳይዝ እናደርጋለን። በጣም አይዲያ እንዴት ነው አይዲያ ምን ያህል ቺፕ እንደሆነ ከዛስ ደግሞ በቃ ወደ ሪያሊቲ በደንብ እየመጣን በደንብ የምናያቸው ይሆናሉ ማለት ነው። ሌላኛው ፓርት ነበር ስታርታፕስ ላይ በደንብ ያሉትን አፒንግ ዳውንስ ሰዎች ምን ይኖራሉ። ቀድሜ ባይኖሩ አላ ብዙ ጊዜ በአይዲያችን ፋስኔት ስለምናደርግ ሪያሊቲውን በደንብ እናየዋለን። ስለዚህ በቃ ኢንተርፕረነር ጆርኒ ምንድን ነው ራሱ በደንብ ሁሉ ጊዜ ከምናየው ቢሊዮነሮች ጀርባ ስኬታማ ናቸው ከምናስባቸው ጀርባ ምን ያህል ሳፈር እያደረጋሉ ቢዝነስ ፋውንደሮች አሉ የሚለው ነገር አይ ቲንክ ሁለቱንም ሳይድ ማየት አሪፍ። ትክክል። አሁን ሶሻል ሚዲያ ላይ ስናይ ሁሉ ነገር እንደሚያዩት አይደለም እና ደግሞ ፔን ውስጥ ሰፈር ውስጥ ሆኖ መቼም መቅረጽ አይቻልም። እንግዲህ ያንን ስትራግል ማሳየት ሪሊ ከባድ ማለትም አይሆንም። ብዙ ጊዜ የምታዩት ምንድነው ወይ የሆነ መኪና ሲነዱ ወይ የሆነ ነገራቸውን እንትን ሲሉ ከፍ ካለ በኋላ ዴፊኒትሊ ሊሆን ይችላል። ስለዚህ እና ያንን ነገሮች በደንብ ላይ ከዛ ደግሞ ብዙ ጊዜ አይ ቲንክ ያልተለመደው ብዬ የማስበው ነገር ምንድነው ዋይ ስታርታፕ ፌልስ ራሱ አንዱ በደንስ ዲስከስ የምናደርግበት ምንድነው የሆኑ ስታርታፖችን እናንተ ሜንሽን አድርጉልን ማለት ፌል ያደረገ ስታርታፕ ከዛ ያ ስታርታፕ ለምንድነው ፌል ያደረገው የሚለውን በደንብ ዲስከስ እያደረግን አናሊሲስ በደንብ እናወራበታለን ማለት ነው።
አይ ቲንክ ያው ቅድም ያልኩም ነገር አለ። በተለይ ስታርታፕ ስንል ኢትዮጵያ ውስጥ ያው በጣም ብዙ እንትኖች አሉ፣ ሚስኮንሰፕሽኖች አሉ። ሰው በተለያየ መልኩ የሚመለከተው አንዳንድ ሰው ኦፍኮርስ ሞቲቭ ማተር ያደርጋል ለምን እንደሚገቡ ወደዛ ቦታ ላይ እና እሱና በተለየ ሰዎች ኤክስፔክት የሚያደርጉት ነገርና ሪያሊቲ በጣም የተለየ ከሆነ የተነሳ ያው በየቀኑ ፌስ የምናደርገው ችግር ነው። እኔ ቢዝነስ አለኝ ቢዝነስ እና አይዲያ ራሱ የሚለይ ስንት ሰው አለ እሱ ይላል ነገር ሶ አይ ቲንክ ዘ ኒቲ ግሪቲ ኦፍ ስታርታፕስ የሚለው ነገር በደንብ ዲስከስ ይደረግ ተንዛዝ ይችላል። ሆፕፉሊ ሰዎች በጣም ከዛ ብዙ ይማራሉ ብለን ተስፋ እናደርጋለን። ፕላስ ላይክ በጣም ብዙ ኢንተረስቲንግ ስቶሪዎች አሉ ከወደዱ ስታርታፖች መማር የምንችላቸው በተለይ አሁን ቅድም እንዳለ ከፖዚቲቭም ወይ ደግሞ ካለ ኤክስፔክቴሽን አንፃር ሰዎች ያንን ነገር ሚት ሳያደርጉ ሲቀሩ ምን ያህል ጊዜ ፋይት እንደሆነ ስለም ካለመረዳትም የተነሳ ብዙ ካምፓኒዎች ፌል ያደርጋሉ። ከገቡም በኋላ በጣም ብዙ ብር ያገኙና ከዛ ደግሞ በብር የተነሳ ደግሞ ፌል የሚያደርጉ ታየዋለህ። ሊትራሊ ብር አግኝቶ ፌል የሚያደርግ ካምፓኒ አለ በብሩ ምክንያት። በዚህኛው ሳይድ ደግሞ አለ ብር አቶ ደግሞ ፌል የሚያደርግ ካምፓኒ። ሁሉንም እንደዚህ አይነት እንትኖች አይ ቲንክ በደንብ ኤክስፕሎር የምናደርግባቸው ይሆናል። ደፍናል በደንብ ሪል እንደውም እኛ ሀገርም ያሉትንም ስቲል እየሰሩ ያሉትንም ስታርታፖች ራሱ እናያቸዋለን። ሪል አሁን በቃ እና ደግሞ ለምን ፌል አደረገን እንደውም ብቻ ይሄንን እስቲ ክሉ ነገር አይ ቲንክ ከራይድ በፊት አይ ቲንክ ዚሞል አይ ቲንክ ሲያነሳው ነበረ ታይሚንግ ማተርስ። እኛ እንትን አለማንታችሁ ብዙ ጊዜ አይዲያው ስላለን ብቻ ማድረግ ስለቻለን ብቻ ይሆናል ማለት አይደለም። ታይሚንግ ማተርስ ፈንድ ስለተደረገ ብቻ ይሆናል ማለት አይደለም። ምንድን ያሉት ኬዮቲክ ነገሮች ራሱ ምንድን ናቸው የሚለውን ነገር በደንብ ኢንዲቴል እየገባስ እያየናቸው ሰዎች ማይቲክ ላልገባ ሰው ራሱ በደንብ ስታርታፕ ለመጀመር ለሚያስብ ሰው ራሱ ሁለቱን ነገር ማይተው አሪፍ ነው። የሆነ ስኬታማ የሚሆነው የወደቀው ነው ሰው ቢያየው አሪፍ ነው። ምን ይጠብቀኛል የሚለው ነገር የሚዘጋጅበት ነው። ትክክል በደንብ እነሱ ጋርም እዛ ውስጥ አንዱ የምናየው ፓርትነርሺፕም እያየ ምን ያህል እንደሚከብድ እያየ እንትን እንላለን። ሌላስ ምናነሰው ነገሮች ካሉ አሁን እንደ ሲዝን ዋን ይሄን ጨርሰናል። ሲዝን 2 ላይ አሁን ያለ ነው እና ሌላ የምታነሰው የምጀምረው ምን አለ አይ ቲንክ ባይፋር እስካሁን ድረስ ሰዎች ካዩት የተለየ ፕሮግራም ይዘን እንደምንወጣ አምናለሁ። ምንም ጥያቄ የለውም። ያም ደግሞ በእኛ ብቻ አይደለም የሚሰራው። ኦፍኮርስ ኦዲየንስም እናንተም በጣም ብዙ ነገር መሳተፍ ይኖርባቸዋል። ቅድም እንዳልነው ኮመንቶች እንፈልጋለን። እያንዳንዱ ፕሮግራም ላይ ይህን ስታከል የምትሉት ሰዎች ወይ ደግሞ ይሄ ሰውዬ ቢመጣ ደስ ይለናል የሚሆን ነገር ከእናንተ መስዋዕት እንፈልጋለን። መጠየቅ የምትፈልጓቸው ነገሮች ካሉ ጥያቄዎቻችንን ብትልኩልን ደስ ይለናል። ሰብስክራይብ ሰብስክራይብ ያደረጋችሁ ትላለህ። አሪፍ ኮሜንት በደምብ ጥያቄዎች እንደውም አሪፍ ነው። ይሄ ጥያቄ በደንብ እንደውም አሪፍ ቃር የሚያስበሉ የቻሌንጅ የሚያደርጓቸው ጥያቄዎች ቢጠይቁ እንደውም አሪፍ እንትን ነው። የመጀመሪያው በጣም ሲሪየስ የሆነ ኮንሰፕት ያለው እንደምን ታይም ደግሞ በጣም አዝናኝ የሆነ ፕሮግራም ነው የሚሆነው። ዴፊኒትሊ እና ሁልጊዜ አፕግሬድ እያደረግን ኤክስፐሪመንት እያደረግን ነው የምንሄደው። እኔ የቀረ ነገር ብላችሁ ሰብስክራይብ እያደረጋችሁ በድጋሚ እና አሪፍ ቶፕ ፖድካስታችን ሲዝንቱን በሚገርም ሁኔታ እንደምታገኙት እርግጠኛ ነኝ። የሚገራርሙ ኮንሰፕቶች በደንብ ይነሳሉ እና ሰብስክራይብ እያደረጋችሁ መልካም ጊዜ ይሆነላችሁ። ቴንክ ዩ